ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ደህና ናችሁ ወይ? በዚሁ አጋጣሚ ሰብስክራይብ ላይክ ሼር ያረጋችሁ አይደለም? ሰብስክራይብ ላይክ ሼር አይረሳ። እሱም እንግዲህ ዛሬ የመጣውበት አላማና ኢላማ ህዩና ብሩኬ ካንድ ላይ አልጋ ላይ ተይዘዋል። በመጀመሪያ ደረጃ ህዩ በጣም ጥፋተኛ ናት። ጥፋቷ ምንድነው ካላችሁ ትናንትና ያንን ወረቀት ለሃይሚ መስጠት አይጠበቅባትም። ምክንያቱም እኔም ሃይሚን አትቀበይ ብያት ነበር። ሃይሚ አትቀበይ አውቃ አንቺን ለማናደድ ነው፣ አንቺን ጨጓራሽን ለመላጥ ነው ብያት ነበር። ያልኩትም ነገር አልቀረም። እሱ ምንድነው ያደረገችው ለሃይሚ ሰጣ። ሃይሚ ለብሩኬ ልትሄድ ስትሰጥ እሷ ደግሞ ምን አደረገች? ከዛ ሆቴል ላይ ያለች አያችሁ። ብሩኬና ሃይሚ ለማናደድ እቺ ልጅ የማታረገው ጥረት የለም። ገባችሁ? ብሩኬ ከዚህ ላይ መጠንቀቅ አለብህ። ብሩኬ እዚህ ላይ መሳሳት የለብህም። ለምን ካልከይ አሁን አንተ በጣም እየተሳሳትክ ነው። ገባ? ብሩኬ አንተ መቀበል ነበረብህ። ወረቀቱን አንተ ነው የሚወክለው። ሁለተኛ ደግሞ እኔ በጣም ግራ የገባኝ ነገር ልጁ የኔ አይደለም ብለሃል። ልጁ ያንተ እንዳልሆነ እኛ እናውቃለን። ለምንድነው ወረቀት የምትቀበል? ለምን አንድ አይደለም 40 ወረቀት ብታመጣ አንተ ምን አገባ? ይሄ እኮ የሷ ላይፍ እንጂ ያንተ ላይፍ አይደለም። ስለዚህ ለምንድነው ወረቀት የምትቀበል? ምን አገባን? ገባ? ለምንድነው ለሃይሚ እንዲሰጥ የምታረግ? ጥያቄ ነው። ይሄ ለብሩክ ያድርሱልኝ። ለምን ካላችሁ ይሄ ልጅ ያንተ ልጅ ካልሆነ ግዴታ አንተ ከዚህ ጋር ቪዲዮ መስራት ምን ማለት እሷን ማምጣት እሷን መጋተት አይጠበቅብህም። እሷን ዛሬ አመተ ሆቴል ላይ መገኘት አልነበረባችሁም። ሃይሚ በዚህ ደረጃ ልታገኛችሁ መፍቀድ አልነበረብህም። ልጅቱን ጌር አውት ብለህ ማስወጣት ነበረብህ እንጂ አንተና እሷ ካንድ ላይ ሆናችሁ መያዝ አልነበረባችሁም። ለምን ካልከኝ ልጅቱ ያንተን ህይወት ልታበላሽ እንደመጣሽ ያንተን ህይወት የሃይሚን ህይወት ልታመሰቃቀል እንደመጣሽ በደንብ ጠንቅቀህ ታውቃለህ። ስለዚህ ጠንቅቀህ ካወቅ ለምንድነው ፊት ለፊት የምትሰጣት? ለምንድነው ብዙ ጊዜ እንትን የምትላት እድል የምትሰጣት? እድል መስጠት እኮ ለዚች ልጅ አያስፈልግም። እቺ ልጅ እየለጠለጡ ማባረር እንጂ አንተ እድል ከሰጣት መኔ ብሩኬ ከዚህ በላይ ታስለቅስሃለች። ስለዚህ እድል አትስጣት። እኛ ተደጋጋሚ ቪዲዮ ሰርተንልሃል። እድል አትስጣት። ልጁ ያንተ እንዳልሆነ ታውቃለህ። መረጃ አለ፣ ማስረጃ አለ። ከልጁ ጋር ሄዳ ተኝታበት የተነሳችበት ማስረጃ አለ። ምንድነው የምትፈልግ? ከትዳር ላይ ትዳር ብለህ ለምን አትከሳትም? አንተ እኮ እሷን መክሰስ ትችላለህ። ለምንድነው አንተ እሷን የምትፈራት? ለምንድነው የምትፈራት? ጥያቄው ምንድነው ያልገባን ነገር? ወይኛ ያልገባን ያልተረዳን ነገር ካለ አስረዳን እንጂ እኛ ነግረናሃል። ልጁ ያንተ አይደለም፣ የራስን ህይወት ኑር፣ አዲስ አበባ ሂድ ብለንህ ነበር አይደለ? ለምንድነው አንተ ልጅቱን ማግኘት የፈለከው? ሁለተኛ ደግሞ የኔ ጣጣ ነው ያልክ ለምንድነው የምትበጠረቀው? ያንተ ጣጣ አይደለም። ለምን ይሄ ልጅ አንተ እንዳላርከው እኛ እናውቃለን። አንተ እንትን እንዳልከው እናውቃለን። ለምንድነው በዚህ ደረጃ እያረክ ያለው? እኔ ዛሬ በጣም ተናድጃለሁ። ላይቭ ላይ ራሱ ገብቼ ማውራት ያልፈለኩት ለዛ ነው። ገባችሁ? ለምን ካላችሁ እሱ ልጁ የሱ እንዳልሆነ በደንብ ልቦናው ጠንቅቆ ያውቃል። ለምንድነው በስተጀርባ ልታገኛት የፈቀድከው? ለምንድነው በስተጀርባ ልታገኛት የፈቀድከው? በስተጀርባ እኮ ማግኘት አይጠበቅብህም። ደውለህ ነይ እንገናኝ ማለት አይጠበቅብህም። ምክንያቱም ልጁ ያንተ እንዳልሆነ በደንብ ጠንቅቀህ ታውቃለህ አይደለ? ልጁ ያንተ ካልሆነ ለምንድነው የምትገናኘው? ጥያቄ ነው። ለምንድነው የምትገናኘው? ለምንድነው ከሷ ጋር እንትን የምትለው? መገናኘት አለብን የኔ ውድ የኔ ማር የምትለው ለምንድነው? ሁለተኛ ደግሞ ፈርቼ የምትለው ምን አስፈራ? አንተ ካላረከው የፈለገ ነገር ቢሆን መፍራት አይጠበቅብህም። እንዳላረከው ደግሞ እኛ በደንብ ጠንቅቀን እናውቃለን። ስለዚህ እቺ ልጅ የፊት የልብ መስጠት የለብህም። ለምን የልብ ከሰጣት እመኔ ብሩኬ ዋጋ ትከፍላለህ። የልብ ካልሰጣት ግን የራስን ህይወት ትኖራለህ። አለቀ ደቀቀ። አስረግጬ ነው የምነግርህ። ምክንያቱም አንተ የልብ እየሰጣት አይዞሽ በርቺ ምናምን እያልክ ብሩኬ ሃይሚን ልታናድድ እንዳጥር። ሃይሚ ማለት የአይናችን ብሌን ናት። ገባ? ስለዚህ አርፈ ተቀመጥ። እንዲያው ዛሬ ሃይሚዬ አናቷን ፈርክሰሽልን በሆነ አናቷን ብተረትሪልን አለቀ ደቀቀ። እኛም አልহামዱሊላህ እንል ነበር እንዴ። ጭራሽ በበላይ ሆና ደግሞ ልትማታ ውሽሚት። ራስሽን ያረከሽው እኮ ራስሽ እንጂ ሃይሚ አይደለሽም። ስለዚህ ልጁ የብሩኬ አይደለም። ከህይወታቸው ውጭና የራስሽን ህይወት ኑሪ። የራስሽን ህይወት የራስሽን ነገር አስተካክይ። እንደዚህ ሆነሽ ጨጓራሽ ለምን ይላጣል? አንቺ አለቀ ደቀቀ። ልጁ የብሩኬ አይደለም። ውጭ ከህይወታቸው
ግርም እኮ ነው ያለ ውዶቼ ግዴታ ልጁ ያንተ ነው ልጁ ምንድን ነው ልጁ እንዲዲዲ ጭራሽ ምን እንዳልሽ ታውቃላችሁ ከሁሉ በጣም ያናደደች ከህይወታችን አትግቢ ሃይሚ የትኛው ህይወትሽ እንዴ ህይወቱ እኮ የሃይሚ እንጂ ያንቺ አይደለም እንዲያውም ሃይሚ በጣም ታግሳሻለሽ በጣም ታግሳሻለሽ ሌላ ሰው ቢሆን ደፍቶ ነበር የሚጥልሽ እንዴ ሃይሚ በታገሰችሽ ጭራሽ አንቺ መተሽ ሃይሚ ልትሳደቢ ትጥሪያለሽ ችግሩ ያንቺ እንጂ አሁን ዛሬ ያናደደኝ ብሩኬ ለምን ልጅቱን መቅጠር አልነበረበትም ልጅቱን ሆቴል ማምጣት አልነበረበትም ገባችሁ ሆቴል ስላመጣት የልብ ተሰማት የልብ እንዴ ሆቴል ያመጣሽ እኮ ለምን እንዳመጣሽ በደንብ ጠንቅቀሽ ታውቂያለሽ ርካሽ ስለሆንሽ እኮ ነው ዝምልሽ በየቦታው ስለምትገኝ እኮ ነው ሆቴል ይዞሽ የመጣው ገባሽ ሃይሚንማ በክብር ነው ያዛት አንቺ ግን በየቦታው እንትን ስለምትይ አለቀ ቢያንስ ለራስሽ ክብር ይኖርሽ ለምትወልጁ ልጅ ክብር ይኖርሽ ነገ ወዲያ ልጅሽ ይሄን ቪዲዮ ያየዋል ገባሽ ስለዚህ ከብሩኬና ከሃይሚ ህይወት ውጪ ሃዩ ሮዛ ነው ትክክለኛ ስሟ ከሃይሚና ከብሩኬ ህይወት ውጪ አለቀ ደቀቀ ግዴታ ሙጥኝ ብለሽ እኛንም አስጠላሽን እጅጃልሽን እንዴ ሰው እንዴት ነው የሱ ህይወት ያልሆነን ሰው የኔ ህይወት ነህ የኔ ፍቅር ነህ የኔ እንደዚህ ነህ እያለ የሚላላጠው ያንቺስ በዛ ከምሬ ነው የምነግርሽ በጣም ነው የበዛው ስለዚህ አንቺ ማረግ ያለብሽ ከሃይሚና ከብሩኬ ህይወት ውጪ የራስሽን ህይወት ጎጆሽን ቀልሽ አለቀ ደቀቀ ልትወልጅ ቀርበሻል መናደድ መበሳጨትም አይጠበቅብሽም ግዴታ ምንድነው ማረግ ያለብሽ የራስሽን ህይወት ኑሪ አንቺ ሃይሚና ብሩኬን ለማለያየት ነው የመጣሽው ተልኳለሽ ኦፍ ኮርስ ግን መቼም የሃይሚና የብሩኬን ህይወት አንቺ ልትለያዩም አትችይም ምክንያቱም እኛ ከነሱ ጎንነን እኛ ሃይሚና ብሩኬ ህይወታቸው እንዲመሰቃቀል አንፈልግም ገባሽ ስለዚህ ዝምለሽ ሹልክ ብለሽ እንደ ካሮት ውጪ ገባሽ ምክንያቱም ልጁ የብሩኬ እንዳልሆነ በደንብ ልቦናሽ ያውቃል ትክክለኛ ልጁ የብሩኬ ቢሆንማ ወረቀቱን አትቀጁም የኔ ጅሌ ወረቀቱን ዛሬ አትቀጁም ነበር ገባሽ ምንድነው እንትንሱ ልጁ የብሩኬ እንዳልሆነ ስለምታውቂ ወረቀቱን ቀደድሽው ምክንያቱም እውነት የለሽም ብሩኬንም አልከሰሽውም አውቀሽ ነው ያስፈራራሽው እንጂ አልከሰሽውም እንደዛ ቢሆን አንቺ አትቀጁም ነበር አቺም መቅደድ ምክንያቱም በፖሊስ መጥሪያ የመጣ ነገር አይቀደድም ገባሽ ይቅርታ ብያለሁ ካልሽ እዛ ሄደሽ ነው ይቅርታ የምትዩ ፋራሽን ፈልጊ ለማንኛውም ወዶቼ ልጁ የብሩኬ እንዳልሆነ ወረቀቱን በመቅደዷ እንድታውቁ ፈልጋለሁ ልጁ የብሩኬ አይደለም ሆኖም አያቅም ግን ደስ ያለኝ ምን እንደሆነ ታውቃላችሁ ሰገጤ የመሆኗ ምልክት ወረቀቱን ቀደደችው ተገላገልን ልጁ የብሩኬ አይደለም ስንላችሁ እኛ በምክንያት ነው መረጃ አለን ማስረጃ አለን ብዙ ነገር አለን ግን ሚስኪን ነሽ አንቺ በጣም ሚስኪን ምክንያቱም በቃ ማለት የራስሽን ነገር ራስሽ ስለሚያሳፍርሽ የራስሽ ማንነት ራስሽ ታወጪዋለሽ እናመሰግናለን ማንነትሽን ምንነትሽን ምናምን መስከራልሽንልናል ቴንኪዩ እናመሰግናለን አዎ እኛም የምንፈልገው የነበረ ወረቀቱን እንድትቀጁ ነው ወረቀቱን ቀደሽዋል ከዚህ በኋላ አፋለኝ ምን አለኝ እያልሽ ብትመጭ አንሰማሽም ገባሽ ምክንያቱም አንደኛ ልጁ የብሩኬ አይደለም ሁለተኛ ደግሞ ከትዳር ላይ ትዳር የገባሽ ብለን እኛ መክሰስ እንችላለን ወረቀቱን እንኳን ቀደድሽ ለኛ በጣም አሪፍ መረጃ ሰጥተሽናል ምክንያቱም የወረቀቱን የቀደድሽበትን ቪዲዮ ስክሪንሾት አድርገን ወስደን ለፖሊሶች መስጠት ነው የሚጠበቅብን አለቀ ደቀቀ ምክንያቱም አንቺ በራስሽ ጊዜ አንቺ ለሃይሚ ባጠመድሽ ወጥመድ አንቺ ነው የምትገቢበት ማኝ ምክንያቱም የምንፈልገው የነበረ ወረቀቱን እንድትቀጁ ነው ወረቀቱን ቀደሽዋል ቪዲዮ ይዘናል ተመስገን ስለዚህ አሁን አንቺ ማድረግ ያለብሽ ዝምለሽ እንደ 25 ሳንቲም ውልቅ ብለሽ ከብሩኬና ከሃይሚ ህይወት ውጪ እኔ ልንገርሽ እህቴ ውጪ ምክንያቱም አንቺ ብዙ ማስኬድሽ ብዙ እየተሳሳተሽበት ያለው ነገር አለ እና ከሃይሚና ከብሩኬ ህይወት ውጪ
አሁንም ደግሜ ልንገርሽ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ሰብስክራይብ ላይክ ሼር አድርጉ ሰብስክራይብ እያረጋችሁ አይደለም ቻሌንጅ ያዙና ሰብስክራይብ አድርጉ ሃይሚን ይሄ ቻናል የሃይሚ ድምጽ ነው ብያችኋለሁ ስለዚህ ሰብስክራይብ ላይክ ሼር እያረጋችሁ ለብዙ ሰው አድርሱልኝ እወዳችኋለሁ የሃይሚና የብሩኬ ቤተሰቦች በጣም ነው የምወዳችሁ ወላሂ ቡቼ ነው የምወዳችሁ ከናንተ ጋር ግን ሰብስክራይብ ላይክ ሼር አድርጉ ቻናሉ ዳይ ይበል እወዳችኋለሁ በዚሁ አጋጣሚ ውዶቼ አንድ ቻሌንጅ ይዤላችሁ መጥቻለሁ ቻሌንጁ ምንድነው ይህን ቻናል 100,000 ያስገባ ሰው 100,000 ሰብስክራይብ ሲገባ እኔ ደግሞ የ100,000 ሽብር ሽልማት ለ10 ሰዎች አውጥቻለሁ እናንተ ይህን ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ለብዙ ሰው አድርሱ በአንድ ወር ውስጥ 100,000 ከገባ እኔ ለ10 ሰው 100,000 ብር ሰጣለሁ ለ10 ሰው 10 ሺህ ብር 100,000 ብር ማለት ነው እወዳችኋለሁ ሰላም አለይኩም